ሄደክ ቪዲዮ ኤዲት ከምታደርግ ማለት ነው ሀቢቢ ባንክ ያለውን ብር አውጣና ወይም የገዛበት ንብረት ካለ አውጣና ስጣቸው መጅልሳቸውን ስራና خلاص ሌላ ነገር አያስፈልግም ኦኬ ሰላም እንደምን አላችሁ ስራ ጤና ሁሉ ሰላም ነው አለንኛ አልহামዱሊላህ ደህና ሰሞኑን አነጋጋሪ ሆነ እንግዲህ በነ ዳውድና በየቲምቢ ላይ የተፈጠረ ነገር ነበርና ዳውድ እንደሚታወቀው ያው መካዘኑ እንደተቃጠለበት ይታወቃል ሰሞኑን ኬሚሲ ላይ ማለት ነው መካዘኑ ተቃጥሎበት ነበርና ለዛ የ20 ምናምን ሰው እቃ ነው የተቃጠለበት እናም ተቃጠለብኝ ብሎ የሆነ መዋጮ ያሰባሰቡልን ነበርና በዛ ላይ የቲምቢ ያልሆነ ነገር ተናግራ ነበር ዳውድን በሷ ላይ ምላሽ ሰጥቷል የሚደብር ነገር ነው የተናገረችው እሷም ወሳዱ አው 21 22 መጅሊስ 22 ሰው በጅሊስ አልተቃጠለም አሁንም ቢሆን ምን ካልዋሸሻላችሁኝሳ ካልዋሸሽለት አላችሁኝ ሲጀምር እሰይ ያርጉላችሁ እዛ አካባቢ ያሉ ሰዎች ማለት ነው እነዛ ባልና ሚስት በደንብ አርገው ነው ያሰነጠሉላችሁ የዛ አካባቢ ነጋዴ እንዴት ባቋራጭ ፎቅ እንደሚሰራ እንዴት ባቋራጭ ሀብታም እንደሚኮን እነዛ ባልና ሚስቶች በደንብ አርገው አሰልጥነውላችኋል ትንንሾቹን ሳይቀሩ ስለዚህ ባቋራጭ መበልጸግ በእናንተ ገንዘብ መበልጸግ ነው የሚፈልጉት አልሞም ሀባይቢ እሰይ ደጋረጉላችሁ ደግ እኔ ምን ላርጋችሁ ነቁርጦ ቀጥል ሀቢብቲ እኔ አልመቻችሁም ጠላው ሾድሽ ነበር ድሮ ማቶጅኝም ስለዚህ ነው ወደድሽኝ ጠላሽኝ የሚቀንስብኝ ነገር የለም የሚጨምርልኝም ነገር የለም እኔ ሰርቶ አደር ነኝ እኔ ሰርቼ የምኖር ሰው ነኝ እኔ በጣም ጎበዝ ሰው ነኝ በዚህ ብትሉኝ በዚህ ብትሉኝ በምንም አይነት መንገድ እኔ አልመቻችሁ አለቀ እኔ አልመቻችሁ ድሮም አትወጂኝም አሁንም አትወጂኝም አለቀ አትውደጂኝ ወደድሽኝ ጠላሽኝ እኔ ምን ሊጨምርልኝ ወይ ምን ሊቀድስልኝ ሀቢብቴ እሽ በላኪ ሚዲያ አንቺ ብቻ ነሽ የምትጠቀሚው ውጅጅጅጁ እዛ ሰፈር ያሉት እንደዚህ ይበሉላችሁ እኔ አልልላችሁ እንዲች ራሷ በጣም ነው ምንቃችሁላ በቃ ስታስጠሉ ሴቱ አንድ ወንዱ አንድ ቆፍጣና አታወጡም ሁሉ ዘልዛላ ሁሉ ምሽቶላ ወንዱ ምሽቶላ ሴቷ ዘልዛላ በቃ ዘልዛላ በዘልዛላ ማለት ነው ይዘላዘሉልኛል እንዴ ያ22 ሰው መጅልስ ተቃጠለበት ያንድ ሰው መጅልስ አልተቃጠለበትም ወረኛ ሌቦች አፈር ብሉ ድምጥ ማጣችሁ ይጥፋ ይኸውኛ ምን ቢሆን አዛኝነን እንጂ ያናል ደደብ አይደለንም አዋቂነን እሺ ግን አዛኝነን ኦኬ አዛኝነን ብለን ሩሩነን ሲጀምር አረብ ሀገር ደርሶ የመጣ በቃ ሩሩ ይሆናል እኔ ምን እንደሆነ አላውቅም ምን እንደሚመጣብን አናውቅም በቃ ሩሩ እንሆናለን አዛኝ እንሆናለን አዝነን ነው እንጂ ሳናቀርተን አይደለም ሞኝ ሆነንም አይደለም ሞኝ አይደለም እኛ ልንገር የዝንብ ጠንጋራ እናቃለን አረብ ሀገር ያለን ሴቶች የዝንብ ጠንጋራ ወይም እዛ ሄደን የመጣን ሰዎች የዝንብ ጠንጋራ እንዳንተ አይነቱ የሴት ቂጥ ተወትፎ እያነባ የ22 ሰው መጅልስ ነደደብኝ ብሎ 10 ሜትር ማትሞላ ቦንድድ ሲቃጠል እንዲ ራስ ፈላስ ቦንድድ ይደራረባል ኦኬ ቦንድድ ሲደራረብ በዳር በኩል ይለበለባል ጭስ ያፍነዋል በዚህ ይነዳል እኮ ግን የሚነድበት አይነት አለው ዱቄት አይሆንም አመድ አይሆንም خلاص የነደደውም ደሞ አይተነዋል ያንድ ሰው መጅልስ አይሆንም 22 ሰው መጅልስ ተቃጠለብኝ ስትል 4 አይሱዚ ቦንድድ ማለት ነው ያቺ ደሞ 3 በ4 ሱቅ አይደለም 4 አይሱዚ ቦንድድ ሊችልልህ ይቅርና አንድ አይሱዚ ቦንድድ እንኳን አይችልልህም ያ መጅልስ ወይም ያ ሱቅ ስለዚህ አትዋሽ እኛ አዛኝነን እንጂ ሞኝ ጅል ፋራ አይደለንም እዚህም ላይ የተጻፈብን እንደዛ ብሎ የተጻፈብን ነገር የለም እናውቃለን እኔ አልናገር ብዬ እንደዝም ብዬ ዋጣርጌው በዋትስአፕ የሚሉትንም ችዬ በቃ ያልፋል አጋጣሚ ነው ያጋጥማል ምናምን ብዬ ታውት በቃ ከቻላችሁ እንደዚህ በሉ ምናምን እላለሁ ጭራሽ ወተካንተ አንድም አይደለም ሁለትም አይደለም 3 ቪዲዮ በኔ ላይ ይሄ ነዋ እኔ ለምለም ነኝ እዚህ ሱቅ ውስጥ 5 አመት ሆኖኛል እንደናንተ ቁራሊዮ ቆሻሻ ሴት ወንዳ ገረድ 6 ወር 7 ወር ትሰሩና ባቋራጭ
በልጽጋችሁበት በአረብ ሀገር ሴት በማዳም ቅመሞች እቃ እንታዘዛለን ብላችሁ 300 400 ሺህ ብር ተቀብላችሁ ማለት ነው በአቋራጭ ህይወታችሁን ታሻሽሉና ተበለጽጉበትና እኔ ላይ ዞራችሁ ልትለትሙ እኔ አልመቻችሁም በህይወታችሁ ማታገኙት ሴት ብትኖር እኔ የተንቢ ነኝ በህይወታችሁ ወድቃ የማታገኙት ሴት ብትኖር እኔ ለምለም ነኝ እኔ የተንቢ ነኝ እኔ የመናገር ችግር የለብኝም ሀቢቢ አለቀ እኛ እናቃለን በአቋራጭ ግን ትበለጽጋላችሁ ይብላኝ ለእናንተ አካባቢ ሰዎች ይብላኝ አዛኝ ናቸው የዋህ ናቸው ሩህሩህ ናቸው አስተዳደጋቸው ነው እዛ አካባቢ ሰጭ ናቸው የዋህ ናቸው ሩህ ናቸው አዛኝ ናቸው አግኝታችኋቸዋል በአቋራጭ ትበለጽጉባችኋላችሁ እኔ ምን አገባኝ እዚህ ላይ ለምን አትወጡባቸው በቃ አስለመዷችሁ እነዛ ባልና ሚስት ምንም እንደማያመጡ አሳያችኋችሁ አይደል ምንም ነገር እንደማታመጡ በደንብ አርገው አስተምረዋችኋል አሰልጥነዋችኋል ስለዚህ እዛ አካባቢ ተደራጅታችሁ ምንድነው ያሰባችሁት ሱቅ ትከራያላችሁ 1-5-6 ወር ሆይ ትላላችሁ ከዛ በኋላ በሆነ ምክንያት ምን ትላላችሁ የሆነ ምክንያት ታመጡና ሀቢቢ وش بلاك انا لملم اوكي اني لملم ነኝ يا حبيبي እኔ ለምለም ነኝ እኔ አልመችም እውነት ነው ምላ አልመችም የሴት ቂጥ ስር ቁጭ ብላ ታሽላላ እንደ ወንድ ደረትን ነፍተክ ራስን ብድግ አርገስ አይደለም ለምን አስናቀች አትሆንም እንዴት ነው አንቺ ቆይ በሰው ላይ ይሄን ያክል የምትጨክኒው ማለት ራስሽም አንቺም ሱቅ አለሽ ይሄው ሱቅ እያየነው ከጀርባሽ የምትሸጪው ነገር አለሽ በኔ ላይ ቢደርስስ ብለሽ ነገ አታስቢም ስለነገው አታስቢም ቢያንስ ስለሱ ተይው ለራስሽ ባትረጂ እንኳን ጥሩ መናገርኩ በአፍኮ ጥሩ መናገርኩ አንድ ትልቅ ነገር ነው እንዴት ነው ግን የምታስቢው ለዛውም ደግሞ ትንሽ ሱቅ ነው ትላለች እኛ በአካል ያየነው ነው ሄደን እኮ እዛው እኮ አይተነዋል ሱቁን እኮ ሁለቱ ሱቅ ነው አንድ መካዝን ነው አንድ መሸጫው ነው የተቃጠለው ማለት ነው እሳቱ ከሱቅም አልፎ ላይኛው ፍሎር ላይ ለራሱ ወጥቷል ሁለተኛው ፎቅ ላይ ማለት ነው እንዴት ነው አንቺ ቆይ እዛ ቦታ በተገኘሽ ይመስል እንዴት ነው እንደዚህ አይነት አስተያየት የምትሰጪው ኧረ በጣም ደፋር ነሽ ለምለም ትላለች እንደ ለምለም ነሽ ደግሞ አንቺ የትም በጣም ነው የምታሳፍሪው እና በጣም ነው የሚያሳዝነው ሀይቃ ዳውድ በጣም ነው የሚያሳዝነው እሱ ደግሞ የሚያሳዝኑት እነዛኞቹ ናቸው ምናምን ይላሉ አንዳንድ ሰዎች ደግሞ አይደለም ዳውድ ነው የሚያሳዝነው ምክንያቱም መክፈሉ አይቀርም እኮ ያማለህም ማለ መክፈሉ አይቀርም እሱ እንዴ ይከፍላል ግዴታ ነው የሰው ንብረት ስለሆነ ድረስ ያም ሆነ ግን ያው እሺ አሁን እየተሰበሰበላቸው ነው መሰለኝ ያለው መጅሊሱም ባለፈው ስብሰባ አድርገው ነበር እሺ የሆነ ነገር እያላቸው ነው መጅሊሱም አሰባስቧቸው ነበርና የተቃጠሉበት የዳውድ ብቻ አይደለም የተቃጠለው እሱም ተናግሯል እኔ ብቻ አይደለም የተቃጠለው ብሏል ብዙ ሱቆች ነበሩ እዛው ሄደን አይተናቸዋል የተቃጠሉት ብዙ ሱቆች ናቸው ግን እንደዚህ አይነት ጨካኝ አስተሳሰብ ያለው ሰው በሚዲያ እንደዚህ ትልቅ ፎሎወር ተሸክሞ እንደዚህ አይነት አስተያየት ሲሰጥ በጣም ይደብራል ሼም ነው ወላሂ በጣም ምገርም ናች ግን ለማንኛውም ሌላም ደግሞ የተናገረችው አለ ያንንም እንየውና እንሰጣታለን ብለክ ቪዲዮ ኤዲት ከምታደርግ ማለት ነው ይሄ ሀቢቢ ባንክ ያለውን ብር አውጣና ወይም የገዛበት ንብረት ካለ አውጣና ስጣቸው መጅልሳቸውን ስራና خلاص ሌላ ነገር አያስፈልግም ኦኬ ሌላ ነገር አያስፈልግም አለቀ እርዳታ ትላላችሁ አካውንት ፖስታላችሁ 1 ሚሊዮን ይሰበሰብላችኋል ሆይ ይባልላችኋል በአቋራጭ ትበለጽጋላችሁ አፉ በሉኝ ትላላችሁ ትገቡና ይወንዳልጫ ድምጥ ማጣችሁ ይጥፋ አውስኔ ለምለም ልሰማቸው ነው ወይ ልሰማችሁ ነው እንደናንተ ኤዲት ማረግበት ጊዜና ሰዓት ባገኝ የምናስረክባቸው ቀን በቀን መጅልሶች ኤዲት አርጌ ጭን ነበር እንደናንተ ጊዜ ቢኖረኝ ስራ ፈት ዘልዛላ የሴት ቂጥ ስር ገብቶ ይርመጠመጥልኛል አትርመጥመጥ እንደወንድ ወተ ስራ ጀነንበል ስራ ብዙ አይነት ስራ ነው የሚሰራው ስራን ቀጥል አትርመጥመጥብኝ እኔ ጋር ኤዲት እያረክ እንዳትመጣ እሺ እንዳትመጣ እኔ ምላስ ይባለጌ ነው እኔ አልመችም እሺ ሁሉ ነገር እኔ ዝም ብጠንጋራ አቃለሁ እንደዚህ አቃለሁ ዝም ካልኩኝ እንጂ እኔ አቃለሁ አለቀ ተስማማን ተግባባን ድጋሚ በኔ ቪዲዮ እንዳሰሩ አትርመጥመጥ ሴት
አትርመጥመጥ አሰዳቢ ቆሻሻ አስተማሯችሁ አይደል እነዛ ባልና ሚስት ምንም ማድረግ እንደማይችሉ የአረብ ሀገር ሴት ገንዘብ በልተው እንደፈለጉ ወጥተው እንደሚገቡ አስተማሯችሁ አይደል እዛ አካባቢ ያላችሁ ሴቶች ወይኔ ለዛ አካባቢ ልጅ ቦን ምን እንደማረጋችሁ ወይኔ አፈር ብሉ ሲጀምር ሰላም አይኖራችሁም ታያላችሁ ሰላም አይኖራችሁም በእንደዚህ አይነት መንገድ በአቋራጭ የምታካብቱትን ሀብት እንዴት እንደሚጠፋ ያያችሁት ማለት ነው ያያችሁት ነው መንሸራሸረው በራሳችሁም በልጆቻችሁም ጤና ማይኖራችሁ ሰላም ማይኖራችሁ ምንም ነገር አይኖራችሁም እዛ ጋር ያለቀሱባችሁ የደምንባ 400 ሺህ ብር ከፍላ እኮ ነው አገሯ በባዶ የገባቸው በባዶ አገሯ 400 ሺህ ከፍላ ሙሉ ቃይጫንልኛል ብላ ስትጠብቅ 2 አመት 3 አመት አስቆጥራ እያለቀሰች ነው የገባችሁ የራያ ቆቦ ልጅ እያነባች ምንም ማምጣት እንደማይችሉ አውቃቸዋል በአቋራጭ በልጽጉባቸው እኔ አልመቻችሁም እኔ ላይ እንዳትለጥፉ እኔን እንደ አውሬ ምናምን እንደመጥፎ ሰው ምናምን ይወረ ያለ ቅራቅንቦ ሲያስጠሉ እኔ መስላሉ ምናችሁ ደግሞ እኔ ስናገር ጠብቃችሁ ምቀኛ ቀንታ ነው እኔ በተቃጠለ ሱቅ ነው ምቀናው ምን አይነት ፈረፋንጎ የሆናችሁ ምንም የማታውቁ አህያ እንደሆናችሁ ያወቁት በዛ ነው እኔ በማንንም ሰው ህይወት አያስቀናኝም እኔ በማንንም ሰው ህይወት ምቀና ሴት አይደለሁም እኔ ሰርቼ የምበላ ሰው ነኝ እኔ ቀን በቀን የምሰራ ሰው ነኝ እኔ የሥራ ሰው ነኝ እኔ የሥራ አይዲያ ወዲያው መቀልበስ የምችል ልጅ ነኝ አለቀ ስራ ፈትቼ አላቅም እንደናንተ ሳስር ስፈታ ስቋጥር ምናምን እሙል ሰው አይደለም እኔ አልመችም እኔ በማንንም ሰው ህይወት አልቀናም የሚያስቀና ህይወት ያለው አንዳችም አላየም ፌክ በፌክ ነው አለቀ እኔ ነኝ እንደውም ሪል ህይወት እኔ እየለፋው እየደከምኩኝ እየዛበትኩኝ ሪል ህይወት የምኖረው እኔ ብቻ ነኝ እንደውም እናንተ አስመሳዮች እኔ የሚያስቀና ህይወት የለኝም አለቀ የሚያስቀናም ህይወት የለኝም በሰውም አልቀናም خلاص ተስማማ ፈህምቱ ይሄ የሴት ስር ተወጥፎ ቂጧ ስር ተወጥፎ ከሚል ሰው ነው እኔ መቀናው በጣም በቃ አህያ ናችሁ እናንተ ጀዝባ ናችሁ ጀዝባችኋል ማለት ነው እንዲህ የምትሉ ሰዎች ቀንተሽ ነው የምትሉ ሰዎች እኔ ምን የሚያስቀና ህይወት አላቸውና ነው መቀናው ምን አይነት ህይወት ነው የሚያስቀናው እኔ አልቀናም ሀቢብቲ ወይን እኔ አልቀናም ሀቢብቲ እኔ አልቀናም ያስቀና ህይወት የለም እኔ የሚያስቀና ህይወት የለኝም እኔ በሰውም አልቀናም በልጽጉባችሁ ምን ልበላችሁ በልጽጉ በሴት ገንዘብ በልጽጉ በአረብ ሀገር ሴት በልጽጉ የራያ ቆቦ ልጅ ያፈርን ባልቅሳ ደምን ባልቅሳባችኋለች አፈር ትበላላችሁ በልጽጉባቸው አስለመዷችሁ አስተማሯችሁ እነዛ ባልና ሚስቶች አይደል ምንም ማምጣት እንደማትችሉ አለቀ ይበልጽጉባችሁ ይበሏችሁ እኔ ምን አገባኝ ይበሏችሁ ምን አገባኝ እኔ በቃ ገንዘባችሁ ነው ተበሉ ይመጣል 5-6 ወር ሆይ ይልና ፍሽሽ በሚሊዮን ፍሽሽ አፈር ብሉ አፈር ያስበላችሁ እናንተም ወንድ ናችሁ እግዚኦ መስራት ማትችሉ ከሆነ አርፋችሁ ዩቲዩብ ሚስቴ ምናምን እያላችሁ ቪዲዮ እየቀረጻችሁ ፖስት አርጋችሁ ዶላር አትቀበሉም እንዴ ምን አሳያችሁ የሰው ላብ እንዴ ማዳም እኮ ደሞዝ ሲደርስ ቀና ብለን አናያትም ትሰጠን እያለን እየተከተልናት ቦርሳዋን ይዘን እኮ መኪናዋ ድረስ ነው የምንሮጣው ደሞዝ እንድትሰጣን ለነገው አይናን እኮ እንደዚህ አናያትም እናንተ እንዴት ሆነን እንደምናመጣው የማይጸዳውን አጽድተን እኮ ነው ደሞዝ የምንቀበለው ወር ሲሞላ ተው እንጂ እንተሳሰብ ወይ 300 ሺህ ብር ያስገባች ልጅ አለች ሆሳና ሜድ መጅሊስ ነገ ሚጫ ነው ቆይ አንዴ 5 ደቂቃ እወጣለሁ እሺ ወላሂ አንቺ ቆይ ምን አይነት ነሽ ቆይ ግን ችግርሽ ምንድነው እሺ ደግ እነዛ በሉ ተባለና ዳውድን በልቷል ማለት ነው እንዴት ነው ወይስ ዳውድም ይበላል የሰው ዳውድ እኮ ተቃጠለብኝ ነው እንጂ ያለው እኮ በላሁኝ ወይንም ደግሞ አልበላሁም አላለም የሰው ንብረት ተቃጠለብኝ 20 ምናምን ሰው
ንብረት እጄ ላይ ወደመብኝ ነው ያለው ብላ ምናምን ምንድን ነው አንቺ ኮረሪማ ይሆንሽ እንደዚህ አይነት ንግግር የሚያስነግርሽ? ሀይቃ በጣም የሚደብር ነው። ከአንቺ የማይጠበቅ ነገር ነው እንደዚህ አይነት ነገር የምትናገር። ትልቅ ሚዲያ ይዘሽ እንደዚህ አይነት ነገ በእኔ ምን ይደርሳል አትይም? አንቺም እኮ ሰው እኮ ነው የሚያዘሽ። ታላዘዘሽ እኮ ማንም አይገዛሽም። አረብ እኮ መጥቶ አንቺን አይገዛም። አንቺን የሚገዛ የለም እዛ። ከዙ ሀበሻ ነው። ነገ ጧት ምን ሊደርስብሽ እንደምትል አታውቂውም። ምን ማለት ነው እንደዚህ አይነት ንግግር መናገር? በጣም ሼም ነው ሀይቃ፣ ሼም ነው። በጣም የሚደብር ነው። ለማንኛውም ዳውድ እንግዲህ አላህ ይገዝህ። ሌላ ምንም ምንለው ነገር የለም። የሰው ላይ አንተ ምን ድሮውን ምን አንተ ጥሩ አይመኝልህም። በተለይ እንኳን በአንተ ስራ ላይ የሚሰማራ ሰውና አንተ አብሽር፣ አይዞህ፣ አላህ ይርዳ። እነሱም ይረዱሃል ብዬ ተስፋ አደርጋለሁ መቼም ባለ ንብረቶቹ እንጂ እንደዚህ ያለች አስተሳሰብ ያላትን ሴቶች ላይ ትዕዛዝን ባታዙ ጥሩ ነው። እኔ እንደዚህ አይነት አላዝም። ሀይቃውን ለመናገር እንደዚህ አይነት ትዕዛዝ ባዝም እንደዚህ አይነት ላይ አላዝም። ምክንያቱም ለሰው ጥሩ ማታስብ ለኔም ጥሩ አታስብም ማለት ነው። እቃዬንም በጥሩ ሁኔታ አታደርስልኝም ማለት እያያችኋል ነው። ንግግሯን እያያችሁ ነው። ምን ቢደርስ ምን እንደሚሆን ማለት ነው። ላይ ቢደርስ ለማንኛውም ለዛሬ ያስኩላችሁ ይሄንን መስል ነበር። እናንተ ማሰባሰባችሁን በኮሜንት አስቀምጡልኝ። በቀጣይ እስከምንገናኝ ድረስ ቻው።